ቸርነት ምሕረት ከበዛልኝ ለስም ውዳሴ ቅን ያለኝ ክብሬና ሞገሴ አንተ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ መንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በመላው ዓለም የምትኖሩ ኦርቶዶክሳውያን የተዋሕዶ ልጆች ክርስቲያኖች ሁላችሁም በእግዚአብሔር ሰላምታ እንደምን ዋላችሁ? አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ምልጃ ቃል ኪዳን ከሁላችን ጋር ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ሁላችንንም አይለየን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ የሚል ነው። ይህንን ኃይለ ቃል የምናገኘው በቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 38 ጀምሮ ስንመለከት እስከ 57 ባለው የመጽሐፍ ቅዱስ ክፍል እናገኘዋለን። ይህንን ኃይለ ቃል እንግዲህ የተናገረው ወይም ደግሞ ይህንን ኃይለ ቃል የጻፈው ወንጌላዊው ቅዱስ ሉቃስ ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ጀምሮ ወይም ከቁጥር 28 ጀምሮ ስንመለከት ስለ እመቤታችን ስለ ቅዱስ ገብርኤል ብስራት እንዲሁም ስለ ቅድስት ኤልሳቤጥ እመቤታችንን ስለማመስገኗ ቅዱስ ገብርኤል እመቤታችንን ስለማመስገኑ እሷን ስለማብሰሩ እንዲሁም ደግሞ ቅዱስ ዮሐንስ በእናቱ ማኅፀን ሆኖ ጽንስ ሆኖ ስለ መስገዱ ስለ መዝለሉ ስለማመስገኑ ይናገራል። የመጀመሪያ መግቢያው የቅዱስ ሉቃስ የወንጌሉ መጀመሪያ ይሄ ነው እና ስለዚህ ስለ እመቤታችን ነው የምንማማረው። የትምህርታችን ዋና መሰረታዊ ሐሳብ በእመቤታችን በቅድስት ድንግል ማርያም ዙሪያ ነው ያተኩረው። እንግዲህ ይህንን ለምን ማወቅ አስፈለገ? ለምን መረዳት ለምን መማር አስፈለገ የሚል ጥያቄ የሚያነሳ ሰው ካለ እመቤታችን ቅድስት ድንግል ማርያም የድህነታችን ምክንያት ስለሆነች ነው። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርም ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ብሏል። እንግዲህ እመቤታችን ድንግል ማርያም የአዳም ዘር ነች። ከአዳምና ከሔዋን የተገኘች ነች። ከአባታችን አዳም ከእናታችን ሔዋን የተገኘች ስለሆነች ለድህነታችን ምክንያት ነች። የነገረ ድህነት የሐዲስ ኪዳን የክርስቶስ መምጣት ዋናው መጀመሪያው ይሄ ነው። እመቤታችን ቅድስት ድንግል ማርያም ለክርስቶስ ለእናትነት የምትመች የምትገባ ሁላ ስለተገኘች በምድር ያለው የሰው ልጅ ሁሉ ኃጢአት በመስራቱ በመበደሉ እመቤታችን ቅድስት ድንግል ማርያም ግን ከኃጢአት ከበደል ንጽሕት ቅድስት ልዩ ሆና በመገኘቷ የክርስቶስ ማደሪያ የእግዚአብሔር ልጅ የክርስቶስ የእግዚአብሔር ወልድ የኢየሱስ ክርስቶስ ማደሪያ እንድትሆን አድርጓታል ማለት ነው። ይሄ ደግሞ ለሰው ልጆች ለድነታችን ምክንያቷ ድንግል ማርያም ነች። ነገረ ድነት ሲነሳ፣ ነገረ ክርስቶስ ሲነሳ፣ ነገረ ሃይማኖት ሲነሳ፣ ነገረ ስጋዌ ሲነሳ፣ ነገረ ጥምቀት፣ ነገረ ቁርባን፣ ነገረ ሚስጥር ሲነሳ እመቤታችን ድንግል ማርያም ትነሳለች። እመቤታችን ቅድስት ድንግል ማርያም የሌለችበት አስተምሮ ራሱ ጨው የሌለው ወጥ ጨው የሌለው ምግብ እንደማለት ነው። የሚጣፍጠው ነገር የለም። መሰረቷ እሷ ስለሆነች ማለት ነው። ለዚያ ነው እግዚአብሔር ዘርም ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ብሎ ነቢዩ ኢሳይያስ የተናገረው። ዘር የተባለች የሰው ልጆች ሁሉ ዘር የተባለች የሰው ልጆች ሁሉ ለድነታቸው ምክንያት የሆነች እመቤታችን ነች። ስለዚህ ከዚህ የተነሳ ቅዱስ ሉቃስ በሰፊው ስለ እመቤታችን አስቀምጧል ማለት ነው።
እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ካበሰራት መካከል ብስራቱን ሲነግራት ብስራቱን ሲያበስራት አንድ የምስራች ነግሯት ነበር። መሬት ያለ ዘር ሴትም ያለ ወንድ እንዴት ይሆናል ስትለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የላከው እግዚአብሔር የላከው እውነተኛ መልአክ ስለሆነ እስመ አልቦ ነገር ዘይሳነው ለእግዚአብሔር እኮ የሚሳነው ነገር የለም። እነሆ ዘመድሽ ኤልሳቤጥ ዘመድሽ ታላቋ ዘመድሽ ኤልሳቤጥ እንኳ ጸነሰች፣ ከጸነሰችም 6 ወር ሆኗታል። ስለዚህ ለእግዚአብሔር የሚሳነው ነገር የለም አላት እና በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ እንደ ቃለ ይሁንልኝ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ፣ እሱ የወደደውን በእኔ ላይ ያድርግ አለች። እግዚአብሔር የወደደውን ያድርግ፣ አገልጋዩ ገረዱ አለሁ፣ ፈቃዱ ከሆነ እኔን ለእናትነት ከመረጠ እኔን እናቱ እንድሆን ካዘጋጀኝ እሱ በእኔ ላይ የወደደውን ያድርግ ብላ እመቤታችን ቅድስት ድንግል ማርያም ራሷን ለነገረ ድህነት ወይም ደግሞ ለሰው ልጆች ለመዳናቸው ምክንያት ለመሆን በቅታለች ማለት ነው። በቅታለች። እዚህ ጋር አልችልም አይሆንም ማለት ትችል ነበረ። ምክንያቱም ነፃነት ለሰው ልጆች ተሰጥቷል። ነፃነትን የሰጠ እግዚአብሔር ነው። ያንን ነፃነት እግዚአብሔር ደግሞ አይነፍጋትም። እሷ ግን የሰው ልጅ እንዲድን ፈቃዷ ስለሆነ አዳምና ሔዋን ከገቡበት የሲኦል መከራ የስቃይ መከራ ወጥተው ወደ ገነት እንዲገቡ ወደ መንግስተ ሰማያት እንዲገቡ ከአምላካቸው ከእግዚአብሔር ጋር እንዲታረቁ የዕዳ ደብዳቤያቸው የሰው ልጆች የዕዳ ደብዳቤ እንዲቀደድላቸው ፈቃዷ ስለሆነ እንደ ቃለ ይሁንልኝ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለች። ይህንን ካለች በኋላ እመቤታችን ድንግል ማርያም አካላዊ ቃል ወልድ ኢየሱስ ክርስቶስ በማኅፀኗ አደረ ይላል። የፊቷ መልክም ተለወጠ፣ እንደ ፀሐይም አበራች አንጸባረቀች። ፊቷ ከፀሐይ 7 እጅ በልጦ አበራ። ፀሐይ የጽድቅ ኢየሱስ ክርስቶስን ጸንሳለችና የፀሐይ የጽድቅ የኢየሱስ ክርስቶስ እናት ለመሆን ታድላለችና ማለት ነው። ሳትውል ሳታድር ደግሞ ይህንን የምስራች ከሰማች በኋላ ይህንን ታላቅ የምስራች ከቅዱስ ገብርኤል ከሰማች በኋላ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የእመቤታችን የቅድስት ድንግል ማርያምን ሰላምታ በሰማች ጊዜ እየገሰገሰች ከቤት ወጣች። ቅዱስ ገብርኤል እመቤታችን ድንግል ማርያምን ሲያበስራት ኤልሳቤጥ በገሊላ አልነበረች። በዛ በገሊላ የሰማችው ነገር የለም። ግን መንፈስ ቅዱስ ያደረባት ነችና እመቤታችን ድንግል ማርያም ወደ እሷ ስትመጣ ወይ የጌታዬ እናቱ የአምላኬ እናቱ የአንቺ የክርስቶስ እናት የእግዚአብሔር እናት እንዴት አንቺ ወደ እኔ ትመጫለሽ? እኔ ወደ አንቺ ልመጣ ይገባኛል እንጂ። እነሆ የሰላምታሽ ድምፅ እንኳን በሰማ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘለለ አለች። በደስታ ዘለለ። ተመልከቱ የእግዚአብሔር ቤተሰቦች፣ ከዛ በፊት ለማንም የተናገረችው ነገር የለም፣ ለማንም ያወራችው ነገር የለም። እንደዚህ አዲስ ነገር በእኔ ላይ ተከስቷል ያለችው ነገር የለም። ሚስጥሯን ሚስጥር ለሚጠብቅላት ሚስጥሯን ሚስጥር ብሎ ለሚይዝላት ለእውነተኛዋ ወዳጇ ለእውነተኛዋ እናቷ ለእውነተኛዋ ዘመዷ እመቤታችን ድንግል ማርያም ስትመጣላት ያንን የምስራች አበሰረች እና ጽንሱ የሰላምታሽን ድምጽ በሰማ ጊዜ የሰላምታሽ ድምጽ ወደ ጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘለለ አለች ቅድስት ኤልሳቤጥ። እመቤታችን ድንግል ማርያምም እንዲህ አለች፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ሥራ ለኔ አድርጓልና ነው ያለችው።
ታላቅ ስራ የተባለው ምንድነው ያላችሁኝ እንደሆነ እመቤታችን ድንግል ማርያም ለእናትነት እሱ ኢየሱስ ክርስቶስ መምረጡ ነው። በዚህ በመጽሐፈ ምሳሌ ምዕራፍ 39 ምዕራፍ 31 ቁጥር 29 ላይ እንዲህ የሚል ቃል አለ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። አንቺ ግን ከሁሉ ትበልጫለሽ ነው የሚለው በምሳሌው ጠቢቡ። ስለዚህ እመቤታችን ድንግል ማርያም ከሴቶች ሁሉ ትበልጣለች። ከኤልሳቤጥ ትበልጣለች፣ ከሳራ ትበልጣለች። ነቢያትን ሐዋርያትን ከወለዱ ሴቶች ትበልጣለች። እሷ የአምላክ እናት ነችና ጻድቃን ሰማዕታትን የወለዱትን ሴቶች የምናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እመቤታችን ድንግል ማርያምን ግን ስናመሰግና ስናከብራት ወላዲተ አምላክ የአምላክ እናት፣ የብርሃን እናት፣ የንጉሱ እናት፣ የክርስቶስ እናት፣ የጌታችን እናት፣ የአማኑኤል እናት ብለን ነው የምናመሰግናት። ስለዚህ መልካም ያደረጉ ብዙ ሴቶች አሉ። አዋሉ ሰማዕታትን፣ ጻድቃን፣ ነቢያት፣ ሐዋርያትን፣ ቅዱሳንን፣ ጳጳሳትን፣ ነገስታትን የወለዱ እሷ ግን ከነዚህ ሁሉ ሴቶች ትበልጣለች። ለሰው ልጆች ለድነታችን ምክንያት ሆናለችና እግዚአብሔር ኪዳኑን ያቆመባት ምልክት ነች። ኪዳን ምልክት የቆመባት ኪዳናችን ነች። በሰውና በእግዚአብሔር መካከል ድልድይ መሰላል ሆና ሰውና እግዚአብሔርን ያስታረቀች ነች። ሰውና እግዚአብሔርን ያገናኘች ነች። ሰውና እግዚአብሔርን አንድ ሆነው በፍቅር እንዲኖሩ ያደረገች ነች። ያንን የዕዳ ደብዳቤ፣ የጥል ግድግዳ፣ የመከራ ዘመን ለአንዴና ለመጨረሻ ጊዜ ያስወገደች ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 14 ላይ የዘመኑ ፍጻሜ በደረሰ ጊዜ ራሱ እግዚአብሔር ምልክት ይሰጣችኋል ይላል። ያቺ ምልክት የተባለች ለድነታችን ምልክት የሆነች እመቤታችን ድንግል ማርያም ነች። ብዙ ጻድቃንን፣ ብዙ ነቢያትን፣ ብዙ ቅዱሳንን ኪዳን ገብቶላቸዋል፣ ቃል ኪዳን ገብቶላቸዋል። እመቤታችን የሁሉም ኪዳናት መፈጸሚያ መደምደሚያ ነች። እግዚአብሔር አምላክ ስራውን ሁሉ ያከናወነው የፈጸመው በሷ ነው። ስለዚህ የጌታዬ እናቱ አለች ቅድስት ኤልሳቤጥ፣ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እኔ ኃጢአተኛ ጎስቋላ የነቢይ እናት ነኝ እኔ፣ አንቺ ግን የአምላክ እናት ነሽ። እኔ ፍጡርና የጸነስኩት፣ አንቺ ግን አምላክና የጸነስሽው። እኔ ወላዲተ አምላክ አልባልም የነቢዩ እናት ነው የምባለው፣ አንቺ ግን ወላዲተ አምላክ ትባያለሽ ብላ እናታችን ቅድስት ኤልሳቤጥ የ95 ዓመቷ ታላቅ ሴት ድንግል ማርያምን አመሰገነቻት። እሷም እመቤታችን ድንግል ማርያም ከዛሬ ጀምሮ ነው ያለችው፣ ኩሉ ትውልድ ያስተበጽኡኒ፣ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ስራ ለኔ ያድርጓልና ነው ያለችው። ስለዚህ እመቤታችን ድንግል ማርያምን ማመስገን መታደል ነው። ለሷ መዘመር መባረክ ነው። ለሷ ምስጋና ማቅረብ መቀደስ ነው። በስሟ ድርሰት መድረስ፣ ቅኔ መቀኘት መቀደስ ነው። እና አባ ጊዮርጊስ፣ እነ ቅዱስ ያሬድ፣ እነ አባ ጽጌ ድንግል፣ እነ አባ ሕርያቆስ፣ እነ ቅዱስ ኤፍሬም፣ ሌሎቹም ሊቃውንት፣ ሌሎቹም የእግዚአብሔር ወዳጆች ተባርከዋል። እመቤታችን ድንግል ማርያምን የሚያመሰግን ሁሉ እግዚአብሔር ይወደዋል። በኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ስንመለከት ከ10ቱ ትእዛዛት መካከል አንዱ በምድር እድሜህ እንዲረዝም የምድርን በረከት ሁሉ እንድትበላ እናትና አባትህን አክብር ነው የሚለው። የአምላክን እናት ማክበር፣ ለአምላክ እናት ምስጋና ማቅረብ፣ ለአምላክ እናት መታዘዝ ደግሞ ከሁሉ ይበልጣል። ይቺ ታላቅ ሴት፣ ይቺ ብላቴና ነች፣ እኔ ታላቅ ሴት ነኝ አላለችም። ክብሯን ነው ያየችው፣ መመረጧን ነው ያየችው፣ ቅድስናዋን ነው ያየችው፣ በእግዚአብሔር ዘንድ ያላትን ቦታ ነው ያየችው ቅድስት ኤልሳቤጥ እንጂ እድሜዋን አልተመለከተችም። አያችሁ፣ ሰው ከኤልሳቤጥ ተምሮ ድንግል ማርያምን ማመስገን አለበት። ከቅዱስ ገብርኤል ተምረን ድንግል ማርያምን ልናመሰግናት ይገባል። ድንግል ማርያምን በማመስገናችን ደግሞ የከበርን የተባረክን እንሆናለን እንጂ
ጸጋችን ክብራችን አይገፈፍም። ድንግል ማርያምን መመስገን በራሱ መመረጥ ነው። ለሷ መቀኘት መታደል ነው። ስለዚህ ትውልድ ሁሉ ብፅዕት ይሉኛል። ብፅዕት የሚሏት የሚያመሰግኗት ከትውልዱ መካከል እንዳንዱ ይቆጠራሉ። ትውልድ ብለው የማያመሰግኑ ግን ነገረ ድህነትን አልተረዱም አላወቁምና አይቆጠሩም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምንኖር ኦርቶዶክሳውያን በሃይማኖታችን እንጽና። የእመቤታችን የቅድስት ድንግል ማርያምን አማላጅነቷን፣ ንጽህናዋን፣ ቅድስናዋን፣ ገናናነቷን በእግዚአብሔር ዘንድ የተመረጠች መሆኗን ለዓለም ልንመሰክር ያስፈልጋል። ስሟን ልንጠራ፣ በስሟ ልንዘምር፣ በስሟ መልካም ነገር ልናደርግ፣ በስሟ በጎ የሆነውን ነገር ሁሉ ልናደርግ ያስፈልጋል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለው በእመቤታችን በቅድስት ድንግል ማርያም ስም የምናደርገው ሁሉ በዕለተ ምጽአት በትንሣኤ ዘጉባኤ ተመዝግቦ ይጠብቀናል። ኪዳነ ምሕረት ማለት እኮ የምሕረት ቃል ኪዳን መቀበልን፣ አንድ መሆንን